ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ወደ ቻናል ከመጣችሁ በፊት ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ኮሜንት ሸር በማድረግ ቤተሰብ ይሁኑ። እንግዲህ ክፍል 68 ሐረግ ድራማ ተለቀቀ። ሐረግ ድራማ እንግዲህ እኔ የእውነት መስሎ ነበረ። እየቃዠ ነው። ማን ነው ናታን ያየው ህልም በጣም በላብና በውጥረት ሆኖ ህልሙ ደግሞ እውነት ሆኖ ተገኘ። ሲያልምና ሲቃዥ አድሮ መጨረሻ ላይ በላብን ተደፍቆ ስትመጣ ማነች ቤዚ በጣም ላብ ሆኖ ላብ በላብ ሆነሃል በማለት ትነግረዋለች። እሱም ግን አይ ደህና ነኝ አለ። የሚመቸው ከእንቅልፍ ላይ የሚቀሰቅስ ህልም ምናምን እያለች ቤዚም ትላለች። ቤዚ ግን ልትስተካከል ካልተቀየረች በጣም ጸባይዋ እየተስተካከለ መጥቷል ከማረሚያ ቤት ከወጣች። ያን ሰዓት እንግዲህ እሷም ተነስቶ ህድት ሲል ወይ ለምን እንደዚህ ያልኩት ቤዚ ግን ለምንድን ነው እሱ ማረጋገጥ የተናገርኩት ነገር በጣም መጥፎ ነው ማለት ነው በማለት ራሷን ጥያቄ ውስጥ ትከታለች። እሱም ያን ሰዓት ነው እንግዲህ ወደ እንትን ሲሄድ ልጇን እያሰበች ወይዘሮ ገኒን ያገኛት ኪችን። ምን ሆነች ነው ሲላት በቃ በንዴትና በመንፈስ ታያለች። እሱም ቀጥታ ወደ ኤፉዬ ጋር ነው የሄደው። ኤፉዬ ጋር በመሄድ እንግዲህ ኤፉ ጋር በመሄድ ምንድን ነው ምነግርሽ አንድ ነገር አለ ሲላት ጭራሽ ልነግርሽ ብዬ የፈራው አልፈልግም ስትለው መናገርና አለመፈለግ ምንም አይደል፣ እፊትሽ ላይ የሚነበበው እፊትሽ ላይ የሚታየው ነገር ይለየኛል በማለት ቁጭ ብሎ በሚያት ጊዜ ለምን ከክላሴ ቆርቁረህ አልገባህም በማለት እሷን በጭንቀትና በውጥረት ላይ ሆና ጸሎት አድርሳ ቁጭ ብላ እየተማጸነ ነበር ያገኛት። ነገር ግን የሆነ ነገር ልነግርሽ ብዬ በቃ እንትን አልኩሽ፣ በቃ አትንገረኝ፣ ታዲያ መናገር ባትፈልግ አትንገረኝ በማለት እሷም ሌላ ስሜት ውስጥ ሆና እንደዚህ እንትን ስትለው ለምን እንደዚህ ከክላሴ እንትን ብለህ ወጣ ማን ነው ገባህ በማለት እሱም የዝግ ጊዜ በስሜት ይሆንና እኔ እኮ የአንቺን ደስታ ለማየት እንጂ እንትን ያልኩት እንደዚህ እንደተሰባበርኩ ውስጤ እንትን እንዳለ እንዴት እንትን እያልሽ ነው ያለሽ በማለት እሱም በንዴቱ ነው እንደዚህ ሲናገራት ነበር። ነገር ግን አንቺ እኮ እኔ ሄድት ስል ጀርባሽን ሰተሽ ወደ ኋላ እንደማታለቅሺ ነው ማላቅ ነው የሚመስልሽ በማለት እሱም በግልጽ ይነግራታል ማለት ነው። በምን ያስፈራራሽ? ናታንን እገልብሻለሁ አለሽ ወይስ ምንድን ነው እያለ ቢላትም እሷ እንዴት እሱ የሚፈቀሩ እንዳይደለም እሱ ግዴታ በዛኛው እንትን ላይ ነው እንትን የሚለው ማለት ነው አላለኝም። ስለዚህ አፈቅረዋለሁ በማለት እንዳውም ናውጣ ከክላሴ ናውጣልኝ በማለት በስሜትና በንዴት በቁጭት ሆና እየተናገረችው ሳለ ናታንም ናሁን ከክላሴ ውጣ ስትለው በጣም ሊያናግራት በትዕግስት ሞከረ። እሷ ግን ያለችበት ስሜት በጣም እንትን ውስጥ ነው ያለችው። ነገር ግን ገትታ ከክላሴ ውጣልኝ በማለት በሯን ዘግታ ናታን እንዳለውም ጀርባዋን ሰጥታ በማልቀስና በመውደቅ ትገኛለች። በቃ ጭንቅላቷን ራሷን መቆጣጠር አልቻለችም ኤፉዬ ማለት ነው። በጣም ተጨናነቀች። እሱ እዛ ይደውልና የሆነ ነገር ይላታል ማን ነው ያፌት። ነገር ግን በዚህ ላይ እንትን ሊል አልቻለም። የዚህ ጊዜ ናታንም ወደ ቤት ሳለ በመሄድ ወይዘሮ ገኒን ያገኛትና ብቻዋ እንደነበረች ገኒ ይህን ነገር መናገር አለብን፣ በፍጹም አሁን ብቻችንን ነን ያለ ነው። እኔ ዛሬ እንቅልፍ ሳይወስደኝ ነው ያደረው፣ ስቃዥ ነው ያደርኩት። ኤፍራታ ይሄን እንኳን ሳትናገር እያለች በጣም ውስጤ ሲጨናነቅ ነው ያደረው። ስለዚህ እስከ መቼ እንትን ተብላ ነው ሳትነገር ተደብቃ የምትኖረው ሲላት፣ ገንዬም እኔ እኮ አንዱን ስንል አንዱ ይመጣል፣ እንዴት አድርገን እንገራት ይላል። የዚህ ቤት ችግር ያላለቀ ጊዜ እሷ ታዲያ
መቼ ነው ሳትነገር ሂዳ እንትን የምትለው? ስለዚህ መነገር አለባት ዳጊም ወንድሟ እንደሆነ አንቺም እናትሽ እናቷ እንደሆንሽ እያላት ይህን ወሬ በሚያወሩ ጊዜ ከድንገት መታ ከበር ሁና እያዳመጠች ነበረ። ኤፉዬ ጆሮዋ ጥልቅ ያለውን እኮ ይሄንን ሳላስብ ቀርቻ አይደለም። ነገር ግን የዚህ ቤት ነገር አንዱ ሲያልቅ አንዱ ይተካል፣ አንዱ ሲያልቅ እየተነባበረ ነው የሚሄደው ስትለው የዚህ ቤት የዚህ ምንም የሚያልቅ ነገር የለውም። ስለዚህ መነገር አለባት ማለፍ የለበትም ስት አሁን አትነገር ናታንዬ፣ አትንገራት እያለች ወይዘሮ ገኒም በጭንቀትና በሀሳብ ውስጥ ተውጣ ሳለ መነገር አለባት አንቺም እናቷ እንደሆንሽ ዳጊም ወንድሟ እንደሆነ እያለ ሲነግራት ይሄን ነገር ስትሰማ በቃ ኤፉዬ ቤቱን ለቃ እያለቀሰ እየሰማችው ነገር እውነት ነው ውሸት ነው እያለች ራሷን መቆጣጠር አልቻለችም። ውጭ ወጥታ ራሷን አልሆነ ቦታ መንገድ ላይ አስፋልት ለአስፋልት እየሄደች መቆምም መነሳትም አቃታት። እውነት ያስደነግጣል። ያለችበት ስሜት አለ። እንዴት ሆነ የሚለው ጥያቄ አላት። በጭንቀትና በለቅሶ ተወጥራ ራሷን በቃ አልሆነ ቦታ ትከተው ደግሞ ማነች እዚህ ታማ እንደነበረ ያን ወሬ ያወራቻትን እናቲ ሰራተኛ ስለሆነች ነው የምታፍሪባት። ደግሞ ጥላሽ ሄደችው ወዳ አይደለም። ያን ሰዓት እንደዚህ ጣለችሽ ተመልሳ መታ እዚህ መታ እንደ ሰራተኛ እየሰራኝ ነው እያሳደገች ሰራተኛ ስለሆነ ያፍረሽባት ነው በማለት ያለቻትን እንትን እያስታወሰች በቃ ራሷን ሳተች። ራሷን ላይ ያገኘችው ያለችበት ሁኔታ በጣም የሚያሳዝን ነው። እንግዲህ እዚህ ላይ ነው እሷ ያቆመው ማለት ነው። ወደ አፌት ጋር ስንሄድ ደግሞ ሂዋን ጀግናዋ ሂዋን ጀግኒት ወደፊት እየሄደች ሳለ የአፌትን መኪና መንገድ ላይ በመያዝ ሊገጫት ነበረ። አሁን ብገጭሽ ምን ልትሆኝ እያልሽ ነው በማለት እኔ እኮ ስለምወድ ነው ስለማፈቅር ነው በማለት አስቁማ እሱ ቤሎ ሊገዛ ሊሄድ ሲል ነገር ግን የገጠመው ግጥሚያ በጣም አደገኛ ነበር። ደስ የሚለው ነገር አሁን እንግዲህ ለጋርዶቹ ደውሎ ሂዋን የምትባለዋ ህይወት የምትባለዋ ልጅ እንድትያዝና እዛው ሴቶች ጋር እንድትቀላቀል በማለት መረጃውን ለጋርዶቹ አስተላልፏል። ሂዋንም የምትፈልገው እነሱ ለነዛ ለሴቶች መድረስና የኤፍራታን በምን እንዳስፈራራት ማወቅ ነበር የምትፈልገው። ነገር ግን እንግዲህ እሷን እዛ ውስጥ ሲወስዳት ያው ችግሩ እኔ ስልክ ይቀማል እዛ ቦታ ላይ ስልኳን ተቀማት። እንዴት ሆና መደወልና እንዴት ሊደርሱላት ይችላሉ ሌሎቹ ሪስፔክተሮች ማለት ነው። እሷ ጋር አብረውት የሚሰሩት የስራ ጓዶቿ ማን ሊነግርላት ይችላል ብላችሁ ታምናላችሁ? አሁን ላይ ማነች ሉሊት አቁማለች አይደል? ስለዚህ ሉሊት ጓደኛዋ ነበረች። ሉሊት ካላቆመች እሷ እዛ ልትገናኙ ይችላሉ። ስለዚህ አሁን ላይ እንግዲህ ሂዋን እዛ ልትገባ ቀጠሮ ተሰጥታለች ማለት ነው። ይዘዋት እዛ እንደሚያስገቧት ነው። እሷ እንግዲህ ስልኳንም ሊቀሟት እሷ በጥንቃቄ ነገሩ ይፈትሻሉ። እንዴት ሆና እንደምትራመደው ባላቅም ማለት ነው። እንግዲህ ይህን ነው እሷ የምትፈልገው። ለነዛ ለሴቶች መድረስ አለብኝ እያለች ህልም ያደረገች የመጀመሪያዋ ስራዋ ሊሳካላት ጫፍ ላይ እየደረሰ ነው ያለው ማለት ነው። እንግዲህ በቀጣይ ሳምንት የኤፉዬ ሰርግ ሊሆን ነው። ኤፉዬ ያለችበት ሁኔታ ኤፉዬ ምን ላይ ትገኛለች? ኤፉ በስሜትና በንዴት ውስጥ ነው ያለችው። እንግዲህ ያም ሰርግ ይቀርና ራሷን ምን ላይ ታገኘዋለች? በድንጋጤ እንግዲህ ወጥታ ሄዳለች። ማን ይመልሳታል? መንገድ ላይ ማን ያገኛትና ይዛታል? ራሷን ልታጠፋ ትላለች። ማንስ ነው የሚያይዛት? ብቻ ጥያቄ ውስጥ ነኝ። እና ለማንኛውም የትናንቱ ድራማ ኤፉ በጣም ነው ያሳዘነችኝ። በራሷ መንገድ ደግሞ እናቷና ወንድሟን እንነግራታለን በሚሉ ሰዓት ራሷ በራሷ መንገድ ቤተሰቦቿ መሆኑን አወቀች ማለት ነው። እንግዲህ አሁን ያለችበት ደረጃ በዚህ ደረጃ ነው ማለት ነው።
ኤፉም እንግዲህ እነሱም ይሄን ደረጃ እንግዲህ አንድ ሰው ከፊት መጥቶ ራሷ ላይ የሆነ ነገር ልታደርግ ስትል እንደሚይዟትና ወይ ወንድሟ ወይም ማን ነው ናታን እንደሚደርስላት ነው የሚይዛት ብዬ የማስበው ማለት ነው። ያፌት መቼም አይደርስም። እና ይህን ነው እኔ የሚታየኝ። ለማንኛውም ይህ ይመስል ነበረ ክፍል 69 በቀጣይ ክፍል እስከምንገናኝ መልካም ጊዜ ይሆንላችሁ። ቀጣይ ክፍል እንግዲህ በምን አይነት ደረጃ እንገናኛለን? እንግዲህ ቤተሰቦቿንስ እንዴት ታያቸው ይሆን? ምክንያቱም ስሜታዊ ትሆናለች። ይህን ያክል ጊዜ ቤተሰብ የለሽም ተብዬ ተጥዬ እያለች በስሜት ውስጥ ሆና ወንድም እናት እያላት እንደዚህ ስትሆን በጣም እንትን ይላል። ስለዚህ አሁን ላይ እንግዲህ ያለችበት ሁኔታ በጣም የተወጣጠረ ነው። ራሷን ታጠፋለች ወይ በዚህ በአፌት ጉዳይ። አሁን ደግሞ ይሄን ስትሰማ በቃ ያለችበት ሁኔታ በጣም ከባድ ነው። እና እንግዲህ በቀጣይ ክፍል እስከምንገናኝ ደህና ሁኑ። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። ማድረጋችሁንም አትርሱ ማለት ነው። ለነበረን ቆይታ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለጠፋው ፍትህ፣ ለጠፋውም ፍትህ ፈጣሪ ያምጣልን እያልን ለነበረን ቆይታ እናመሰግናለን። መልካም ጊዜ፣ መልካም ሰዓት። ባይ ባይ። እወዳችኋለሁ።